ወይ የኔ ጣፋጭ የሆነ ነገር ልጠይቅ ፈለኩና ይደብርሃል ብዬ ፈራው። እንዴ ለምን ይደብረኛል? አንቺ ደስ ያለሽን ጥያቄ መጠየቅ ትችያለሽ። እርግጠኛ ነህ? አዎ እርግጠኛ ነኝ። ምንድነው ይሄን? ልጠይቅ የፈለኩት ስለ ሄቨን ነው። ስለ ሄቨን ምን ማወቅ ፈልገሽ? አይ ምን ላይክ እሷ የምታስጠናት ልጅ ነች አይደለ? አዎ ነች። ምን አስበሽ ነው? አይ ምንም ላይክ ያንተ ያላት ነገር የተማሪ ብቻ ነው። ኤልዱ ምን አስበሽ ነው? አልገባኝም። እንደዛ እኮ አይደለም። ከጄሪ ጋር በተደጋጋሚ ሳገኛት ስላንተ ብዙ ጊዜ ትጠይቀኛለች። ለዛ ነው የጠየቅኩክ። እና የጠየቀችሽ እንደሆነስ ምናልባት ሌላ ስሜት ካላት ብዬ እኮ ነው። አሁን ገና ገባኝ። ምኑ ነው የገባ? እናቴ አንድ ተረት አላት። ምን የሚል? ሌባ እናት ልጇን አታምንም የሚል። አልገባኝም። ይሄ ደግሞ ቆይ ምን ማለት ነው? ትናንትና የመጣው ጊሊያድ አቴንሽንሽን ሲወስድ ገና ለገና የኔና ያንቺን ግንኙነት ለማቋረጥ ነው አይደል? በጣም ጥሩ። ብቻዬን መሆን እፈልጋለሁ። ምን? ጊሊያድ? አልገባኝም። ስለ ሄቨን ያነሳሁት ጊሊያድን ማግኘት የጀመርኩት መስሎት ነው እንዴ? ኖ ኖ ኖ ኖ ኖ ኖ ኖ ኖ እንደዛማ ሊሆን አይችልም። ቤብ ቆይ አንዴ። ቤብ እንዴ ቆይ እንጂ። ምን? ቆይ ምኑን ከምኑን ያገናኛል? እንደዚህ የማይሆን ነገር እየተናገርሽ ምን እንዳስፈልገሽ ነበር? እኔ እኮ ዘንድ ታስብ አይደለም። እስኪ ምን ላስብ? ንገሪኝ፣ ምን ላስብ? እኔ እኮ የጠየቁት ጀስት ለማወቅ ያክል ነው። አይመስለኝም። ታዲያ ለምን ሊሆን ይችላል? ምናልባት ጠርጥረሽ ማ እኮ ነው አንተን? አዎ አንቺ ነኝ። ደግሞ አትርሺሽ። የሚጠረጥር ሰው በራሱ ቺት ሊያደርግ የሚያስብ ሰው እኔ ነኝ። ታዲያ አንተ ላይ ቺት ማድረገው ይመስለኛል። ቤቢ እኔ እኮ እንደዛ አስቤ አላውቅም። በቃ እሺ ተረጋጊ። እኔ ፍቅር ምን ያክል እንደምወድህ ታውቂያለህ እንዴ? እኔም እኮ እወድሻለሁ። እንደዚህ ተበሳጨው ስለ ኢቨንት ስላነሳው ነው አይደለ? አዎ ይልዱ፣ ስለሷ ስላነሳሽ በጣም ደብሮኛል። እሺ ምር ከዚህ በኋላ ስለሷ ምንም ነገር አላሰብኩም። እሱም ብቻ አይደለም የምፈልገው። ሌላ ምን አለ ታዲያ? ከዚህ በኋላ እኔ ላይ ምንም አይነት ጥርጣሬ እንድታሳይ አልፈልግም። አይ ፕሮሚስ። እንደዛ ከሆነ ይቅርታ አድርጌልሽ። ቴንክ ዩ ሶ ማች። Mark, how are you doing? I'm fine. Mark, እንዴት ነህ? I'm fine. ስላገኘሁ ግን በጣም ደስ ብሎኛል። እኔም በጣም። ማርክ፣ በኖቫ ፊት አንድ ነገር ልነግርህ እፈልጋለሁ። ይቻላል። ምንድነው እሱ? ኖቫ እንደ ሌሎች ቺኮች እንድታያት አልፈልግም። ምን ማለት ነው? ያልኩ ገብቷል። ባሩክ፣ ምን እያልክ ነው? ትክክል እኮ እየተናገርክ አይደለም። ለአንቺ አስቤ ነው። ገባሽ? እሱማ ገብቶኛል። አሁን ጭቅጭቁን ትተን ወደ ጉዳያችን ብንገባ ይሻላል። ምንድነው ጉዳዩ? ይኸውልሽ ማርክ የማክቤልን እህት ሊያጠምዳት ተስማምተናል። ስለዚህ አንቺ አሲስት ታደርጊዋለሽ። ኖ ኖ ኖ ኖ ኖ፣ ይሄማ በፍጹም አይሆንም። ለምን? ምክንያቱም ኤላና የሰራችውን ስህተት በማርክ መድገም ስለሌለብን። ኤላና ምንድነው የተሳሳችው? ግልጽ እኮ ነው። ከደረጃ ዝቅ ያለ ሰው ጠበሰች። ሉክ የኛም ህይወት አብሮ ዝቅ አለ። እኛም እኮ እያደረግን ያለ ነው ወደ ቦታዋ እንድትመለስ እኮ ነው። እኔ ግን ማርክ እዛው ሰምጦ እንዳይቀር ነው የምፈራው። አንቺ ምንድነው የምትይው? እኔ እኮ ማርኮን ነኝ አይደለም። አንዲት ጋቨርንመንት ስኩል ለምትማር ተማሪ ይቅርና ለነ ቤታኒ ራሱ እጄን አልሰጡም። እሱንም አውቃለሁ። ሻራፕ በቃ ወሬ አታብዢ። አሁን ጊቭ ሚ ሄር ነምበር። ኦኬ ፋይን አይ ዊል ጊቭ ዩ። ባሩክ ግን አንድ የተፈጠረ ነገር አለ። ምንድነው እሱ? ኤላና ህይወት ውስጥ አዲስ ሰው ሳይገባ አይቀር። ማን ነው እሱ? ጊሊያድ። ዋት ሁዝ ጊሊያድ? እሺ እነግርሃለሁ። እኔ ልሂድ በቃ። ስልኳን ስጪኝ። በቃ ላርግ ብለሽ ነው? ምን ናችሁ እንደዚህ የምታዩ? አንቺም አየሽን እኛም አየንሽ። አባቢ ፒስ ነው? ምን ፒስ አለ እንዴ? ምን ነው? ምን ተፈጠረ? የኔ ልጅ እኔ እኮ ከስራ እረፍት መውጣው ከአንቺ ጋር እዚህ ቤት ውስጥ ደስ ብሎኝ ለማሳለፍ ነው። እሱንማ አውቃለሁ። አንቺ ግን ተደወለልኝ ብለሽ እኔን እዚህ አድርገሽ ጥለሽኝ ሄድሽ። አባቢ እንደዛ እኮ አይደለም። ታዲያ እንዴት ነው? የት ቆይቼ እንደመጣው ማስረዳት እችላለሁ አሉ። እማዬ እስኪ የምትይውን ነገር ተይና የምለውን ነገር ስሚ። እኔ ጊዜ የለኝም። አባቢ አንተስ? እኔ ደክሞኛል። እንዴ ታዲያ እኔ ለማን ልናገር? እንጃልሽ። እኔ ላለቅስ ነው። መቼም ባንቺ የሚጨክን አንጀት እንደሌለኝ ታውቂያለሽ። እስኪ ልስማሽ።
ቅድም ሲስተም ስላናደደኝ እንጂ የደወለችው ሄቨን ነበረች። ከዛማ ልታገኘኝ ስለፈለገች ወጥቻ አገኘኋት። በቃ ይሄ ነው። ልመንሽ? አዎ ምን? እሺ አምንሻለሁ። ማሚ አንቺ ሳመንሽ? ኧረ እኔ ምንም አላመንኩሽም። እሺ እንድታምኚኝ እኔ ምን ላድርግ? ምንም ማዬ ላለቅስ ነው። ያንቺ ለቅሶ ማስፈራሪያ ሆነ አይደል? በይ ለማንኛውም ስንቀልድ ነው። እንደዛ በእኛ ታዲያ አስጨነቅሽኝ እኮ። አይዞሽ አናስጨንቅሽ። እሺ ጄሪ ስልኩን አንሹ። አይ አላነሳውም። ለምን? የማለቀው ስልክ ስለሆነ አላነሳውም። ማለት የኔ ነው። እንደዚህ ከምትሆኑ እንደውም አነሳውና ላውድ ላይ አድርጌ አወራለሁ። እሺ ደስ ይለናል። ሄሎ አይ ቲንክ ጄሪ ነሽ አይደል? አዎ ጄሪ ነኝ። አንተ ማን ነህ? ማርኮን። ማርኮን ነው ያልከው? ያ አማርኮን። አላወቅኩም። አይ ነው እንዳላወቅሽኝ ገብቶኛል። but I have something to tell you. እስክስ ጭራሽ እንግሊዘኛ? ሶሪ የኔ ወንድም እዛ መልክ ነው የምትሰራበት ቦታ ሄደ መልክህን ስራ። እሺ እኔ ጄሪ ላይ አይደለም መልክ ነው የምትሰራው። ማለት አሁን ካፌ ላይ ነው የቀደምከኝ። አልገባኝም። ምን ለማለት እየሞከራችሁ ነው? ምንም እንዲሁ ነው። እንዴ ደዋዩን እኮ አላውቀውም። ተየኔ ልጅ አንቺ እኮ ውሸት አያምርብሽ። አባቢ ሞት ነው ያላውቀውም። ኧረ ተይ ጄሪ፣ ይሄ ሰውዬ ይኑርበት። ለአንቺ ባይጠቅምሽ ለኔ ይጠቅመኛል። ባሌ እኮ ነው። እንዴ እና እኔ ምን አልኩኝ? እንዴ አባቢ ይሙት ብለሽ በውሸት ትገይዋለሽ እንዴ? እኔ እኮ ያመናችሁኝ ስላልመሰለኝ ነው። ጭራሽ በእንግሊዘኛ I have something tell you ነው ካልሽ አይገርምህም? ኮድ መሆኑ እኮ ነው። ትዝ ይልሻል ያኔ እኔና አንቺ ወላጆቻችንን መሸወድ ስንፈልግ በወፍ ቋንቋ የምናወራው? አይገርምህም ጌቱ? በሰፈሩት ቁና መሰፈር አይቀርም ይሉሃል። ይሄ ወይኔ መሲ፣ ወይኔ ልፋቴ። እንዴት መጣ? አይዞሽ እንደውም ከአባባ ማናችሁ እንዳታናግሩልሽ። ኖቫ ቆይ ምንድን ነው የምታወሪው? ጊሊያድ ማን ነው? እኔ እኮ ልነግርህ የነበረው አሁን አይደለም፣ ግን ልጅቷ ከቀን ወደ ቀን ከሱ ጋር ያላትን ሪሌሽን እየጠበቀችው ነው። ኦ ማይ ጋድ እቺ ልታሳብረኝ ነው እንዴ? አይ ቲንክ ባሩክ አሁን ያልክ ተቀናቃኝ አንድ ሳይሆን ሁለት ነው። ኦኬ ቆይ ይደዋወላሉ? በደንብ ነው፣ ግን እኔ እንዳውቅባት አትፈልግም። እንዴት ግን በዚህ ልክ ሊግባቡ ቻሉ? አሩን ነው የሞተውን ከዚህ ይመስላል የምትለው፣ ግን አይ ዶንት ቲንክ። እሺ አሁን ምንድን ነው ማድረግ ያለብን? አሩን ነው ግን የሆነ ወደ ቤት መሄድ ሳይኖርብኝ አይቀርም። ከዛ በፊት ግን ያለችበት ሄደን እናገኛታለን። ከዛስ አብረን እያደረገች ያለችው ነገር ልክ እንዳልሆነ እናስረዳታለን። ችግሩ እኮ ባሩክ ልጅቷ ምንም የምትሰማ ጉድ አይደለችም። ኦኬ ወደደችም ጠላችም ትሰማናለች። ሌትስ ጎ። ኦኬ ቅምጥል ቅምጥል አታናግረኝ አባቢ፣ አኩርፌያለሁ። እንዴ ደግሞ እኔ ምን አደረግኩ እንዴ? ሲጀመር እናንተ ትንሽ አይደብራችሁም እንዴ? አብራችሁ ተጋግዛችሁ ሙድ ስትይዙብኝ። ወደን እኮ አይደለም። እንዴት አታምኑኝም? ቆይ እኔ እኮ ልጁን አላውቀውም። ግን እኮ በስምሽ ነው የጠራሽ። እሱማ ልክ ነህ። እንደውም አባቢ ሳስበው ማለት ነው ከዚህ ሁሉ ጀርባ ያታንከሲስ የሆነ ልጅ አለበት። ማ ሲስተም? አዎ ሲስተም። አይመስለኝም። እንዴ አባቢ እሱ እኮ እኔን እናንተ ፊት ለማስጠቆር የማይፈነቀለው ድንጋይ የለም። አይመስለኝም አባቢ እመነኝ፣ ግድ የለህም። ይሄ ተንኮል የሲስተም ነው። ሄሎ ማክቤል። አቤት እናቴ። አንተ ልጅ አባትህ ቤት ውስጥ እያለ በዚህ ልክ መጥፋትህ ተገቢ ነው? አረ አይደለም እናቴ፣ እየመጣው ነው። በጣም ብዙ ጥያቄ እያነሳ ነው። በቻልከው አቅም ቶሎ ፈጥነክና። እሺ እናቴ መጣሁ። እነ ማሚና እያሉ ነው እንዴ? አዎ የኔ ቆንጆ፣ ግዴታ መሄድ አለብኝ። አባቢ ቤት አለ። ግን እኮ በጣም ትናፍቀኛለህ። አውቃለሁ፣ ግን ደግሞ ታውቂ የለ አባቢ ትንሽ አስቸጋሪ ጸባይ ነው ያለው። ግዴታ በጊዜ መግባት አለብኝ። እሱ እኮ ይገባኛል። በቃ አሁን እኔ ልሸኝሽና በዛው ወደ ሰፈር ሄዳለሁ። መስዬ ወይ ጌቱ፣ ቅምጥልን በደንብ አድርጌ ነው የመረመርኳት። እና እንዳለችው የደወውን ማንነት አታውቀው። በምን አረጋገጥክ? አባቢ ሙት ብላ ማለችልኝ። እሷ ደግሞ በተአምር በእኔ ስም የውሸት አትምል። ማሚ በእናትሽ የምትይውን ነገር ታይ። ምን ልበል?
ግራ ግብት ቢለኝ እኮ ነው። እንደውም ነገሩን በደንብ ደጋግሜ ያስቤበት ነበር። እናማ ይሄ ሁሉ ሴራ የዛ ተንከሲስ ሲስተም የሚባለው ልጅ ነው። አቤት አንቺ ልጅ እንደው ጥሎብሽ ከሱ ራስ መውረድ አትወጂም። እና እሱ እኮ እናንተ ፊት እኔን ለማስጠጣት የማይፈነቅለው ድንጋይ የለም። ስለዚህ በእርግጠኝነት ይሄንን ያደረገው እራሱ ነው። አሁን ደውዬለት እየመጣሁ ነው ብሏል። እስኪ እሱ ይምጣና ጉድሽን እናያለን። እሱም ፍንትው አድርጌ ያሳያችኋለሁ። ግን ሁለታችሁም አንድ ነገር ቃል ገቡልኝ። ምንድነው ቃል ምንድነው? በፍጹም ግን እኔና እሱ ስናወራ ጣልቃ መግባት አይቻልም። እኔ ተስማምቻለሁ። እኔም ተስማምቻለሁ። እንዴ ኪሩ እስካሁን አልሄድኩም እንዴ? የት አባቴ መሄጃ አለኝ ብለሽ ነው? የት አባቴ ሄዳለሁ? ብቻ ጄሪን እየጠበካት ባልሆነ ማኔ ኧረ እኔ እሷን እየጠበቅኳት አይደለም። ቅድም ቸኮሌቷን ከሰጠኋት በኋላ እኮ ረሃብ እያለሁ ነው። ታዲያ ምን እያረክ ነው? ባክሽ አሻንቲ ዛሬ ፍሪ ስለሆንኩኝ እኮ ዝም ብዬ ላፍታታው ብዬ እኮ ነው። ከሆነ ጥሩ። ግን ጄሪ እንደምታገኛት ያውቃል እንዴ? ኧረ አቅም እሱ ያቆመው እኮ ያን አብረን የሰደብናት ቀን እኮ ነው። እንዳገኘሃት ካወቀ ግን ይቅር አይልህም። ባክሽ ተይው፣ ምንም አያመጣም። ነገሩ እርስ በርስ ትተዋወቃላችሁ። አዎ እሱ ላይ ትክክል ነሽ። እኔ የምለው መደዋወል ከጀመራችሁ ስንት ጊዜ ሆናችሁ? ቆያችሁ እንዴ? ወይ መደዋወል! ጄሪን እያወቅሻት ለእንደዚህ አይነት ነገር እኮ መስሚያ የላትም። እንዴት? ያው እሺ ጊዜ ብትደውይላትም እሷ ካልመሰላት እኮ አታነሳልሽ። ታዲያ ስደውል ማታነሳ ከሆነ ዛሬ ደፍረህ እንዴት ልትመጣ ቻልክ? ቻንሴን ልሞክር ብዬ እኮ ነው። እና ተሳካለ? ምን ጥያቄ አለው? ቅድም አላየሽም እንዴ በጥፍራ ገበቼ ተተሰላት? ግን ከምርህ ነው? እና በፎንቃ ይቀለዳል እንዴ? ምንም እኮ ነገረ ስራችሁ ፎንቃ አይመስልም። ያው ምን ታረጊዋለሽ? የአራዳ ልጅ እኮ ስታይሉ ስለሆነ ነው። እኔ የምልህ እስቲ ንገረኝ፣ ቆይ ምንዋን የወደድክላት? ብቻ ኢንተርቪው አድርጊው ተብለሽ እንደው? ኧረ አይደለም። ታዲያ ምንድነው? አለ አይደለ ጓደኛዬ ስለሆነች የጀንጃኞቿን ስታተስ ማወቅ አለብኝ። ኧረ ጓደኝነት የምር ሄቡ ተመቸሽኝ። ወደ ጉዳያችን እንግባ። ምን ላይ ነበር ያቆመው? ምንዋን እንደወደድካት ጠይቄህ ነበር። አሁን እስቲ ጄሪ ምን የሚጠላ ነገር አላት? ጄሪ እኮ ጽድ የሆነች ልጅ እኮ ናት። ግድ የለህም ይሄ ፓርቷ ተመቸኝ በለኝ። ኧረ ሄቨን ምን ሆነሻል ዛሬ? ምን ነው እንዴ? እያወራን ያለ ነው እኮ ስለ ፍቅር እንጂ ስለ ውበት እኮ አይደለም። እና በምን ምክንያት እንዳፈቀርካት ብትነግረኝ ምን ችግር አለው? ይኸውልሽ ሄቡዬ ለማፍቀር እኮ ምክንያት ያስፈልግ እንዴ። እና ዝም ብለህ ነው ፍቅር ያደረካት? አይገርምሽም? በጣም ባይገርምሽ ሄቡዬ በህይወቴ ለመጀመሪያ ጊዜ እንዲህ ጠንከር ያለ ሀሳብ አወራ። እስከ ዛሬ አታወራም ነበር? ምን ባክሽ ጓደኞቼ የተመቱ ናቸው። እንደዚህ አይነት ሀሳብ ባወራ ፓራስታሞን ገዝተው ነበር የሚወጡት። ቆይ እራሳቸውን አሟቸው መሆኑ ነው? እንደዛ ነገር ተጫዋች ነው። እሺ ካልሽ ልቀበል። መቼም የጄሪ ጓደኛ አይደለሽ። ለማንኛውም ደውለህ ካላነሳችልህ ባታስጨንቃት ጥሩ ነው። አስደበርኳት እንዴ? ከቤተሰቦቿ ጋር ስለነበረች ትንሽ ተጨንቃለች። እሺ አልደግሞም። በቃ ልሂድ። ሄቡዬ ልሸኝሽ እንዴ? አሻንቲን እየጠበቅከው አይደል እንዴ? እንዴ ጋባዥ እኮ ነኝ። መጥቶ ተቀምጦ ይጠብቀኝ። ለሱ ድንጋይ ላይ መቀመጥ ደግሞ አዲስ ነገር አይደለም እኮ። አይ ኪሩ ከሆነ ብትሸኘኝ ደስ ይለኛል። ይቻላል ነኝ። መልስልኛ። ምን ይዘጋሃል? ስለ ጊልያድ የነገረ ማን ነው? ልዋሽሽ አልፈልግም። ኖቫ ናት የነገረችኝ። አንቺ ልጅ ቆይ ምንድን ነው እያደረግሽ ያለሽው? ምን ላድርግ ኤልዱ፣ ነገረ ስራሽ እኮ ግራ አጋባኝ። ቆይ ምንድን ነው ግራ የሚያጋባሽ? ሲጀመር ማክቤል የሚባል ልጅ ከተዋወቅሽ በኋላ ምን አይነት ችግር ውስጥ እየገባሽ እንደሆነ ታውቂያለሽ አይደለ? ኧረ እባክሽ ሌላ የለሽም? ሲጀመር ጊልያድ የሚባል ልጅ ላይፍሽ ስላገባ አንቺን ፕሮቴክት ለማድረግ ነው። ገባሽ? ቆይ እኔን ግን እንዴት ነው የምታስቡኝ? እኔ እኮ ህፃን ልጅ አይደለሁም። እሺ ኤልዳና፣ በመጀመሪያ ግን ተረጋጊ። እንደዚህ አይነት ደባሪ ነገር እያደረጋችሁ ቆይ እንዴት ነው የምረጋጋው? እሺ ቆይ ልጁ እንዴት ወደ ህይወቴ የገባ ብለሽ ራስሽ ጠይቀሽ ታውቂያለሽ? ሲጀመር እሱ አይደለም ወደ እኔ ህይወት የገባው። እኔ ነኝ እሺ ወደ እሱ ህይወት የገባሁት። አልገባኝም። ድንገት መንገድ ላይ ስወድቅ ረዳኝ። ማይኮንም መሰለኝ። ደጋግሜ ደግሞ ስደውል የነበርኩት እኔ ራሴ ነኝ። በቃ ይሁን አለቀ። ምንድን ነው እንደዚህ? ሁዝ ማይኮ ከዝኗ ነው እና ኖቫ በጣም አዝኜብሻለሁ። እሺ እያደረግሽ ያለሽ ነገር በጣም ነው ያስደበረኝ። ፕሊስ ኤልዱ እንዳትከተይኝ። ኡፍ ኖቫ ምንድን ነው ያደረኩት? በእናትህ ቆይ ለምንድን ነው በዚህ ልክ የተረበሸችው? ማይን የሚባል ከዝን አላት እና ሞቷል። ለዛ ነው። ማይ ጋድ። እና ምንድን ነው ማድረግ ያለብኝ? አሩ ነው ብቻ ሂድና ተከተላት። ትሪት አርጋችሁ ብትናደድብህ ምንም እንዳትላት። ኦኬ እሺ። ኡፍ ኖቫ ምንድን ነው የሚሻልሽ? ምንድነው ያጠፋውን ጥፋት አለ እንዴ? ታዲያ ለምንድን ነው ሁላችሁም እንደዚህ አፍጥጣችሁ የምታዩኝ?
ማሚ የሆነ ነገር በይ። ምን ልበል? አባቢ ያጠፋሁት ነገር ካለ ንገረኝ። መቆጣት ካለብህም ደግሞ ተቆጣኝ። እንዴ እኔ ዝም ብላችሁ ስትዩኝ በቃ ይጨንቀኛል። ስልክህን ለምን ዘጋ? ማ እኔ? አዎ አንተ። አረ እኔ ስልክ አልተዘጋም። አሁን ከማሚ ጋር ተደውለን ነበርኩ። እርግጠኛ ነህ? አዎ እርግጠኛ ነኝ። እና ታዲያ ለምንድን ነው ያ ማርኮን የሚባለው ጓደኛ ደውሎ የሲስተም ስልክ ዝግ ነው ያለኝ? ማርኮን ደግሞ ማን ነው? እስኪ በእናትህ አታስመስል። አሁን እንኳን እውነት ተናገር። አንቺ እኔ ስለምትዩ ሰው ምንም የማውቀው ነገር የለም። ኧረ እባክህ በእናንተ ቤት ሙድ ይዛችሁ ሞታችኋል። ሄሎ ጄሪ አይ አም ማርኮን አይ ሃቭ ሰምቲንግ ቴል ዩ ምናምን ብላችሁ ሙድ ያዛችሁብኝ እናንተ አይደላችሁ? ጄሪ ዛሬ ግን ደህና ነሽ? አባቢ እቺ ልጅ የሆነ ነገሯ እየተዛባ ነው። እኔ በእናንተ መካከል አልገባም። የፈለጋችሁትን አድርጉ። አሁን ማምታታቱን ተውና በዝርዝር ማርኮን ስለሚባለው ጓደኛ ንገረኝ። እኔ ማርኮን የሚባል ጓደኛ የለኝም አልኩሽ እኮ። እስኪ ማየት ሙት ማርኮን የሚባል ሰው አላውቅም በለኝ። እማየት ሙት እኔ እንደዛ የሚባል ሰው አላውቅም። ምን? ለምንድን ነው ግራ የምታጋቡኝ? የተፈጠረ ነገር ካለ በዝርዝር አስረዱኝ። ምንም አይደለም አባቤ። ምንድነው ነገሩ? እኔ ምን አውቃለሁ? ግን ሌላ ነገር አልጠረጠራችሁኝም አይደል? Oh my God. I don't believe it. Nova? Yes, Sammy. ምን ሆነሽ ነው ብቻሽን? ደግሞ እንደዚህ ጭራ ያለ ቦታ? I am feeling what? ምን ሆነሽ ነው? ኢላን አስከፋት እና ተጣላን። ኦ ጂሰስ። እሺ አሁን ምንድን ነው ማድረግ ያለብኝ? ኖቫ በእናትሽ ተረጋጊ። እንዴ ልረጋጋ ሳሚ? ራሴን እኮ በጣም ብሌም እያደረግኩኝ ነው። ብሌም ምን ነበር? ወይኔ ሳሚሻ፣ ለመግባባት የሚሆን እንግሊዘኛ ይጠረኝ። ምንድን ነው የምታወራው? አይ ተረጋጊ በቃ ኖቫይ። ሳሚ እኔ ለሷ ጥሩ ነው ብዬ የማደርገው ነገር እንዳለ ችግር እየፈጠረ ነው። ምን አድርገሻት ነው? ምንም። ኦ ማይ ጋድ ዱ ዩ ስሞክ ሲጋሬት? ምን ማለት ሲጋራ ትጠጣለህ እንዴ? ምንድን ነው የምታወሪው? ሲጋራ ይጠጣል እንዴ? ይጨሳል እንጂ። ዋሪቨር ታጨሳለህ? ኧረ እኔ አላጨስም እንዴ። አይ ዶንት ቲንክ ብቻ ግን ታጨስ ነው የሚመስለኝ። እንዴት? ሲጋራ ትሸታለህ? አንቺ ራስሽ ታጨሻለሽ እንዴ? ዋት? ኧረ እኔ አላጨስም። እና የሲጋራን ሽታ እንዴት አወቅሽ? አውቃለሁ። ኧረ እኔ አላጨስም። ድንገት ተምታቱብሽ ነው የሚሆነው። ኖ አንተ ውሸታም ነህ። ኖቫ ለምንድን ነው የማታምኚኝ? ሲስታ የለም እንዴት አምናለሁ? እንዳትከተለኝ እሺ? ወይኔ ሳሚሻ ተንባውስ ጉዲ ስራይ። ምን አለ 5 ደቂቃ እንኳን አቅፊያት እስክቀመጥ ድረስ ቢታገስ። ለነገሩ አንቺ ልክ ነሽ፣ እኔ ነኝ የጠነባሁት። ወይኔ ሳሚሻ መቼም ሰው አለ። አይ ያንቺና የጄሪ ነገር ሳስበው እኮ በጣም ነው የሚገርመው። እንዴት? በቃ የተለያያችሁ የሁለት ዓለም ሰዎች ናችሁ። መግባባታችሁ ራሱ ያስገርመኛል። ምናልባት እኔ ውስጥ ያጣሁትን ነፃነት እሷ ውስጥ ስለማገኘው ይሆናል። እሷም ያጣችሁን አዳማጭነት አንቺ ውስጥ ስላገኘች ይሆናል ይመስለኛል። ኧረ ብቻ በጣም ደስ ይላል። እኔ ምን ብቻችሁን ስትሄዱ ግን በሰላም ነው እንዴ የምታወሩት? ከጄሪ ጋር ሰላም? ኧረ ሰላም እንዴ። እስቲ ትንሽ ካደረጋችሁት ኮንቨርሴሽን ንገረኝ። ኮንቨርሴሽን እኔ ገብቶኛል። እቺን ነገር ቀስቴና ሻንቲ መሀል ግን እንዳታወሪያት አደራ። አንድ ቀን ምን ሆነ መሰለሽ ከትምህርት ቤት ስንመለስ። እሺ አንተ ሰውዬ ግን ቆይ ምን ባደርግ ነው የምታወኝ? ከቻልሽ ዋጥ አድርጊ። ይረዛ ማን አንተን? አዎ እኔን ታየኝ እኮ እኔ አንተን ውጪ ሻታ በሻታ ሲሆን ህይወቴ። እኔ ማለት እኮ ጽድት ያልኩኝ ታጥቤ የተቀሸርኩኝ ሰው እኮ ነኝ። እንደማንም እንደና ሻንቲ ትይኛለሽ እንዴ? እባክህ ዝም በል። ለኔ አንተም አሻንቲም ሁላችሁም ያው ናችሁ። አልገባኝም። ያው ነው እባክህ። ግም ለግም አብረሃዝ ግም ትላለች እናቴ። አረ ጄሪ እየለየሽ እባክሽ። እኔ እኮ ኪሩ ነኝ። ኪሩ ባለመኪናው ረሳሻት እንዴ? ለነገሩ አንተ ከነሱ ትሻላለህ እኮ። እኔም እኮ እሱን ነው የምልሽ። ኪሩ አሁን አታድርቀኝ፣ ከመንገድ ይዞር በልኝና ልሂድ። መጀመሪያ ግን እቺ ነኝ። ሙስናው ምንም በማስመልከት ነው? ያው እንድሸኝሽ ፍቃድ እንድትሰጪኝ ያህል ነው። ብትሸኘኝ እኮ ጥሩ ነበር፣ ግን ትልቅ ችግር አለ። ምንድን ነው ደግሞ ችግሩ? ዛሬ ሙዴ ከራሴ ጋር እያወራው መሄድ ነው። እንዴ ሰው ብቻውን እያወራ አይደል እንዴ?
የተማረ ሰው ስትሆን ከራስ ጋር ታወራለህ። መሀይም ከሆንክ ግን ማለት ነው። ኦኬ ገባኝ። እኔ ከራሴ ጋር ማላወራው ደደብ ስለሆንኩ ነው ማለት ነው አይደል? ስለተረዳኸኝ በጣም አመሰግናለሁ። ጄሪዬ ዛሬ ረገጧ ግን ትንሽ አልበዛችም? እና ምን ይሁን? መቼም ይሄ ሁሉ ወርደሽብኝ አሸኘኝም ካልሽኝ በእውነት ጄሪዬ ጎዳብሻለሁ። አይሆንም አልኩ አይሆንም ሰውዬ። ጄሪዬ አላሳዝንሽም? ምን ነው የሚያሳዝነኝ? አድራሻሽን በሩቁ ሁልጊዜ ቃኘዋለሁ ባላፊ አግዳሚው ስራ ፈተ ብያለሁ የተባልኩት ለምን መሰለሽ? እስከስ የኛ ወንድሙ ጅራ ሌላስ የለህም እንዴ? የወንድሙን ጅራ ዘፈን አልኩት እንዴ? አላወኩም ለማለት ነው። በፍቅር የታወረ ሰው እኮ ጄሪዬ የሚናገረውን ሁሉ አያውቅም እኮ። ኪሩ በእናትህ እኔ ንፋሳም ሰው አይመቸኝም። ንፋስ አለብህ ያልሽኝ ብቻ ባልሆነ ሊያውም አውሎ ንፋስ ነህ። ወይ ታድዬ ግን እንዴት ጄሪዬ እንደዚህ ስታናግሪኝ የፍቅርሽ አውሎ ንፋስ ውስጤን ሰርስሮ ነው የገባው። እግዚኦ 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 ኪሩ ወይ እንደው እኔ ጄሪ ሁኜ ተቋቋምኩት እንጂ ንግግር ኧረ እንደው ሴቶችዬ ኧረ ሴቶችዬ እንደው አለቁ። ኧረ እግዚኦ እንደው ኧረ ፈጣሪ ሆይ ይቅር በለን። አይ ቶ እና ጄሪዬ ወክ እያደረገልሽኝሽ የፍቅር አውሎ ንፋስ ነው ያልከው? አዎ ምን ነው እዛ አይተንፍሱ እዚህ አውሎ ንፋስ በቃ ህይወቴ ጠቅላላ ንፋስ በንፋስ ሆነ። ወዲ ነው ያው እኔ ስለ አውሎ ንፋስ ሲወራ ምንም አንጀቴ ስለማይችል ናሸኘኝ። እንግዲህ የኔ ጎሚስታ ደስ ይለኛል። የኔ አበባ የኔ ሞናሊዛ ሂድ በእናትህ። እንዴ ምን ያሰከሻል? ምንም አላሰቀኝም። ወይ ጎሚስታ። አይ ጄሪ ጎሚስታ ብላ ስም ወጣችልኝ። ተመችቶኛል። ንፋስ ለንፋስ አደረጋቻችሁ አይደል? አይ ጄሪ ኤሉ ፕሊስ አናግሪኝ። ቆይ ምንድን ነው የማናግርሽ? ሶሪ አልኩሽ አይደል እንዴ? አስቢ እስኪ በተደጋጋሚ እያረግሽ ያለሽው ነገር እኮ ልክ አይደለም። ስለ ማክቤል ለባሩክ ነገርሽው፣ አሁን ደግሞ ስለ ጊዳጅ። ኧረ በእናትሽ በጣም ነው የሚደብረው። እንዴ እኔ እኮ እንደዚህ ያደረኩት ኤሉ አንቺን እኮ ፕሮቴክት ለማድረግ አስቤ ነው። አይደለም? እሺ እና ምንድን ነው አንቺ የምትፈልጊው? እኔና ማክቤል ተጣልተን ከባሩክ ጋር እንድንሆን አይደለ? እና እኔ እሱ ነገር ውሽ ባደርግ ምን ችግር አለው? እሺ ችግሩማ የኔን ኢንትረስት ሪስፔክት አለማድረግሽ ነው። ገባሽ? ባሩክ እኮ ጥሩ ልጅ ነው። ቆይ እኔ የምለው ማክቤል መጥፎ ልጅ ነው ያለው ማን ነው? ቲስታ አይደል እንዴ? አሃ አሁን ገባኝ። ብር ስለሌለው ነው እንደዚህ የምትይው? አሃ ቲስታ ማለት ለካ ብር የሌለው ማለት ነው። ዋሬቨር እሺ ብቻ ይቅርታ አደረግሽልኝ? አላደርግልሽም። እንደውም አንቺን ብቻሽን እንጂ እኔን ብቻዬን እሄዳለሁ። እሺ ቻው። ኦ ማይ ጋድ። እሺ ቺሽ ምን ባደረጋት ነው የምትታረቀኝ? አይ ጄሪ ድልሽ እንደው ምን እንደሚሻልሽ ኧረ እኔ አላውቅም። እንደው እኔ ይሄ ቁንጅና እኮ በቃ እንደው እዳ ሆነብኝ መከራ። በቃ እንደው ቁንጅና ግን በዚህ ልክ መከራ ውስጥ የሚከት ከሆነ ቢቀርም አይቆጭም እኮ። እንደው ምን አለ አንደኛውን እንደ ጓደኞቼ ፎንጋ አድርጎ በፈጠረኝ ኑሮ። እሺ ግን መጨረሻው ምን ሆነ? መጨረሻውማ ተቋጭ። የኔ እናት አልገባኝም። የኔ እናት አባዬም እማዬም ይላሉ። ይሄ ማለት ደግሞ በውስጣቸው የሆነ የያዙት ተንኮል አለ ማለት ነው። ወይኔ እሺ ቆይ አሁን እንዴት ነው ጨዋነትሽን ማሳየት የምንችለው? እኔ እሱን ምንም የማውቀው ነገር የለም። ብቻ ግን ያው ቀን ላይ ያን የተረገመ ኪሮ አገኘሁት፣ ማታ ደግሞ በዛ ማርኮን በሚባል ልጅ ምሽቴም ተቋጨልሻለሁ። ሌላ ምንም ነገር የለም። እስቲ ጄሪ ለማስታወስ ሞክሪ። ማርኮን የሚባል ሰው አታውቂም? ኧረ እኔ አላውቅም ይቡዬ ጭራሽ። እኔ እንግዲህ የማውቃቸው እነዛ ፉንጋዎችን ይሄ ዮሴስ አሻንቲ ገለመሌ እና ኪሮ ተብዬው ወንዶች ነው እንጂ እኔ ጭራሽ ሌላ ሰው ምንም የማውቀው ነገር የለም። ታዲያ እሺ አሁን ምን ይሻላል? ይቡዬ እኔ የሆነ ሀሳብ አለኝ። ምንድነው? የማርኮንን ስልክ ሰጥሻለሁ፣ በአንቺ ስልክ እንደውልለትና ማርኮንዬ ውዴ ምናምን ገለመሌ እያልሽ ሁኔታውን ነገር ታወጣጥጭልኛለሽ ማለት ነው። አረ ጄሪ እኔ እንደዛ አይነት ነገር አልችልም። እንዴ አንቺ ደግሞ ለምንድን ነው የማትችይው? ስንት ሺህ ዓመት አስለመድኩሽ አይደል እንዴ ሁሉንም ነገር። እስኪ አሁን እንኳን ራስሽን ችለሽ የሆነ ነገር ስሪ። ቢቻል እኮ ጥሩ ነበር፣ ግን ግራ ገባኝ። አይ ችግር የለውም በቃ እንደውልለታለን። ግን እሱን ከማውራትሽ በፊት የምትይውን ነገር ሁሉ እኔ እነግርሻለሁ። ይሻላል? አዎ ይሻላል። በቃ እኔ እዛ ዛፍ ስር እንውልና እንደውልለት። እሺ አይ ኖ ባ ሃይ ዋስ ነው እስቲ እስካሁን ድረስ ይቅርታ አላደረገችልኝም። የምርሽን ነው? አዎ የምሬን ነው ባሩክ። እሺ እኔ ለሷ እንደዚህ ማሰብ ጥፋተኛ ያደርገኛል እንዴ? አይደለም። አሁን ያለችበት ሁኔታ እኮ ነገሮችን በጥሩ ሁኔታ የምትረዳበት ሰዓት ላይ አይደለችም። እሱ እኮ ገብቶኛል ባሩክ፣ ግን ሶሪ አልኳት። እሷ ግን ምንም ልትረዳኝ እየቻለች አይደለም። ፕሊዝ ኖቫ ካም ዳውን። እኔ ሁሉ ነገር ፊክስ አደርገዋለሁ።
አሮን ቲንክ ግን ምንም የሚሆን እየመሰለኝ አይደለም። ትረስት ሚሲስ ቢሆንም ባሮክ በዚህ ስሜት ሆኜ ግን ትምህርት ቤት መሄድ አልፈልግም። እና አልተመለሽም? ያ እኔ ብመለስ ይሻለኛል። ግን አዲስ ነገር ካለው አሳውቀኝ። ኦኬ ኦኬ አይ ዊል ኮል ዩ። ኦኬ ባይ ባይ። ሄሎ ማለብል ማርኮን ነህ አይደል? አዎ ማርኮን ነኝ። አንቺን ግን አላወቅኩሽ። ልክ ነህ። እኔን እንኳን አታውቀኝም። ሜላት እባላለሁ። ሜላት ሄሷ? ብዙ ሜላት ታውቃለህ ማለት ነው? እንደዛ ነገር። ምን ልርዳሽ የኔ ቆንጆ? እሱን እንኳን በስልክ ሳይሆን በአካል ብነግርህ ደስ ይለኛል። ኦ ጋድ። እና ሳላውቅሽ እንዴት ነው የማገኝሽ? እኔ ካወቅኩህ አይበቃም? እሺ የት ላግኝሽ? አንተ የፈለክበት የትም ይመቸኛል። እርግጠኛ ነሽ? አዎ። እኔ ቺኮች ማገኘበት ቦታ አንድ ብቻ ነው። የት ነው? ሩም ውስጥ ይመችሻል? በስመ አብ ወልድ። ለምን ዘጋሽው እንዴ? ምን እንደሚል እየሰማሽው አይደል እንዴ? እንዴ እና ታዲያ የፈለገ ነገር ቢልሳ ምን ሆነሻ? ደርሰሽ መጨረሻ ላይ ታበላሽዋለሽ እንዴ ነገሩ? እንዴ ንግግሩን አልሰማሽውም እንዴ? ሄቨን የፈለገውን ይበላ። ታዲያ ምንድነው የምትይኝ? እጭ ስታናጂ በእናትሽ እዛ ሁሉንም ነገር አበላሽሽ። አሁን በደውይለት። ከዛ ምን ልለው ነው እንዴ? በቃ እሱ የሚያወራሽን እየሰማሽ ትመልሽለታለሽ። ይሻላል ጄሪ። አዎ ደውይለት። እንደውም ራሱ ደውል። እንዴ ተረጋግና ነው። እሺ ሄሎ። ለምን ዘጋሽው? ባላንስ ዘግቶ ነው። እና በሐሳብ ትስማሚያለሽ? ግን ልዘጋው ነው። ይኸውልሽ አንቺን በማዋራበት ሰዓት በጣም ብዙ ቺኮች ነው የሚፈልጉ። አውቃለሁ። እና ትስማሚያለሽ? አዎ ተስማምቻለሁ። በቃ አሪፍ። ቦታውና መቼ እንደሆነ በቴክስት ትነግርሻለሽ። እሺ ቻው። አይ ሄቡ ይመች። ጀግና ኮሽ ነክ ይላል። ትለጃለሽ ነው። አቆራሽ ቀላል አደረሽ። ይመችሽ ነው ማለት ይመች። አንቺ ነው ሲመችሽ ነው እንዴ? የምርህን ነው? ኤልዱና ኖቫ ተደባብሯል? አዎ የምሬን ነው አልኩህ እኮ። ታዲያ በምንድን ነው የተጎረባበጡት? እሱን እንኳን አላውቅም፣ ግን የሆነ ያሸጣጠራቸው ኬዝ እንዳለ ግልጽ ነው። እባክህ ግን የራሷ ጉዳይ። ማንን ነው? መቼስ ኤልዱ ነው ኖቫ ነው? አረ ኖቫም እኮ ምርጥዬ ቸከስ ናት። አተ ከመቼ ወዲህ ነው ስለ ኖቫ መቆርቆር የጀመርከው? ከትላንት ጀምሮ ነው እኮ። ምን አጋጥሞ? ትላንት ስታለቅስ እዚህ ደረቴ ላይ ልጥፍ አድርጌ ትሪት ሳረጋት ነበር ነው ማለት። አላምነህም። ተክልዬ ነው የምሬን ነው እኮ ኖቫ። እኔም የገረመኝ እሱ እኮ። ቆይ እንዴት? ማታ እሱን ቲንክ እየጨመጨምኩ ስደሳሰት ነበር ነው ማለት። ኖቫ እኮ የሆነች አዛ ነገር ነች። ፒስ ብላ ሀግ ማረጓ በራሱ የሚገርም ነገር ነው። ግን የሆነ ሰዓት ላይ ደባሪ ሙድ አፕን አረጋ። ምንድን ነው እሱ? ቲሸርት ላይ ያለው የሴሽ ጥናፍ ባዛ አረገኝ ብላ አልተቀየሰችም መሰለ። አሳይ በለ ይሄንን ነገር ፍታ እያልኩ ስጋተተ እምቢ ብለኝ ይኸው መጨረሻ ይሆነ። ደሞ እኮ ዴቪል ልጁን በሚላጭበት አራራ ኢየሱስ ሰዓት ተገናኝተን እኮ ነው። እኔ የምፈራው ሳሚ በዚህ ነገር ምክንያት እኔንም ማስጠጣታኝ ቂጥ እንዳንገባ። እሱማ አሁን የሆነ መንገድ ልፈልግለት እያሰብኩ ነው። ይሻላል በለውን። እኔ ክላስ ስላለ ይልቄስ ስታይል በቃ እኔም የማታን ጎበር ስላልፈታኝ አንድ ጃምቦ ይዤ ልተኩስ። በሪነት አይ እቺ ልጅ ግን ምግብ በልታ ነው የሄደችው? አዎ በልታለች። አይቅምጥል። ትላንት እኮ በጣም ነው ያዝናናች። ግን ልጁን አላውቀውም ያለችውን ነገር አምነህበታል? አዎ አምኜበታለሁ። እንዴት ነው የማላምንበት? አባቢ ይሙት ስላለች ቅምጥል እኮ በኔ ስም ብላ አትዋሽም። ይሄ ነገር የገጠመው ማክቤል ቢሆን አገር እያስትል ነበር። ጀመርሽ ደግሞ። ምኑ ነው የሚጀምረኝ? ቆይ ለምን አላስጨነካትም እያልሽ ነው ያለሽው? አላልኩ። ታዲያ ምንድን ነው? ቢያንስ በልጆቹ ህይወት ላይ በሚፈጠረው ጉዳይ ላይ እንደ ወላጅ ፍትሃዊ መሆን አለብን ያልኩት። ታዲያ ፍትሃዊነትን የማሳየው ጀሪን በማስጨነቅ ነው? አላልኩ። እና ምን አድርግ ነው የምትይ? እቺ ልጅ ሴት ናት። ቢያንስ ወንድ ልጅ ሲደውልላት ማን ነው ብለክ ስልኩን ተቀብለክ ቼክ ማድረግ ነበረብክ። ያው ማክቤል ላይ እንደምታደርገው ማለት ነው። እሱን አደርጋለሁ። ግን መጀመሪያ የራሷን ችግር ራሷ በራሷ መንገድ መፍታት መጀመር መቻል አለባት። እስኪ እናያለን። መሲ እስኪ እባክሽ ተይኝ ልረፍበት። እሺ አልኩህ እኮ። እንዴ ነው? ምን ሆነሽ ነው? ምንም አልሆንኩ። ትምህርት የለም እንዴ? አለ። ታዲያ ለምንድን ነው መማርሽን ትተሽ የምትመለሺው?
በቃ ያለሁበት ስሜት ምንም ትክክል አይደለም። ምንድነው ኖቫሊ? የተፈጠረ ነገር አለ እንዴ? አዎ ትልቅ ችግር ተፈጥሯል እኮ ንገሪኛ። ከኤልዱ ጋር ተጣላን። ኦ ማይ ጋድ አር ዩ ሲሪየስ? ያፕ። ምን ተፈጥሮ ነው የተጣላችሁት? እኔ ለሷ ብዬ ማድረገው ነገር እሷ ማናደድ ጀምሯል። አልገባኝም። ምን ብለሻት ነው የተናደደችው? ተውሱ ሲክሬት ነው ኖቫሊ። እኔ እኮ ቦይፍሬንዷ ነኝ። ቆየም ዘገየም ማውቅ አይቀርም። አንድ የሆነ ሰው ታዋቃለች። ታይቅርብ ስላት ምንም እየሰማችኝ አይደለም። ከቻልክ አንተም ብትነግራት ጥሩ ነው። እሺ እኮ ልጁ ማን? ጊሊያድ ነው የሚባለው። ምን ጊሊያድን ያልሽው? ያፕ። ቆይ ከሱ ጋር በተደጋጋሚ ትገናኛለች እንዴ? ያው በተደጋጋሚ ይገናኛሉ፣ ግን እኔ እንደማውቅ እሷ እንድታውቅ አልፈልግም። ቆይ የት ሲገናኙ አይሻቸው? በአካል ሲገናኙ አላየሁም፣ ግን በስልክ በጣም ነው የሚያወሩት። አንዳንዴ ደግሞ መጣው ብላኝ በዛው ትጠፋለች። ያኔ አንቺ ደግሞ እሱ ጋር እንደሄደች ጠረጠርሽ አይደል? ያፕ። ወይኔ ሲስተም። ይህን ነገር እኔ ላንተ መናገር ትክክል ይሁን አይሁን ግን አላውቅም። አረ በጣም ጥሩ ነው ያደረግሽው። ግን ሲስተም እኔ አሁን ጥሩ ስሜት ላይ ስላልሆንኩኝ ወደ ቤቱ ብሄድ ይሻለኛል። ልሸኝሽ እንዴ ኖቫሊ? አይ አልፈልግም። ግን ያ ልጅ ጋር ለምንድን ነው የምትውለው? የቱ ልጅ? ያቺ ስታጋ ሳሚ ነው? አዎ ሳሚ። ምን ነው ችግር ምናምን ሊፈጥር ሞከረ እንዴ? አይ ቲንክ ያጭሳል። አረ እኔ አላውቅም። ምከረው እሺ። ቺስታ ሆኖ በዛ ላይ ሲጋራ ጭሶ በጣም ሼም ነው። እሺ እሺ እመክረዋለሁ። ሌላስ ምን ልበል? ለጊዜው ይሄንን ከነገርኩ ይበቃል። ኦኬ ባይ። ጊሊያድ እመነኛ አንላቀቅ።